የቡና የላብራቶሪ የኦፊስ ማሽኖች ናቸው። አነስ ያለ ሳይዝ ኖሯቸው ላብራቶሪ ውስጥ የምንጠቀማቸው ማሽኖች ናቸው። ከውጪ ሲመጡ እነዚህ ማሽኖች በጣም ኤክስፔንሲቭ ነው። የቡና ማሽኖች የዓለም ገበያ ላይ በምናይ ሰዓት በጣም ውድ ማሽኖች ናቸው። ይህንን ማሽንኛ በ5 በ6 እጥፍ ቀንሰ ነው እየሸጥን ያለ። ቡና ፕሮሰሲንግ ላይ የተለያዩ ማሽኖችን ስናመርት ቆይተናል። እርጥቡን ቡና ወይም እሼት ቡናውን የሚፈለፍሉ የእሼት ቡና መፈልፈያዎችን እንሰራለን። የማቀነባበሪያ ሮስቲንግ ፕላንቱን ማሽኖችን እናመርታለን። በትልልቅ ኢንቨስት አድርገው ቡና ላይ ለሚገቡ የተለያዩ ለማህበራትም የሚሆኑ የተዘጋጁ ማሽኖች አሉ። ስሞል ቢዝነስም ደግሞ ከጀበና ቡና ጀምሮ ለሚሰሩ ደግሞ የሚሆኑ ለነሱ የሚመጥን ለስራቸው ደግሞ ቅልጥፍናና ተጨማሪ ቢዝነሳቸውን የሚያሰፉበትን የተለያዩ ማሽኖችን እናመርታለን። ዘመናዊ የሆኑ የቡና የመቀያ ማሽኖችንና የመፍጫ ግራይንዲንግ ማሽኖችን እናመርታለን። በቤት ቆጣሪ የሚሰሩ ናቸው። በጣም ትንሽ ዋት ነው። ለኦፊስ ተብሎ ስለሆነ የተዘጋጁት በሲንግል ቆጣሪ መስራት የሚችሉ በጣም ትንሽ ሞተሮች ናቸው። ግማሽ ፈረስ ጉልበት ጊርቦክስ የሆኑ ሞተሮች ናቸው ያሉ። ሌላ ይሄንን ማሽን እንደ ፍላጎት በሰዓት እስከ 2 ኩንታል 50 ኪሎ 60 ኪሎ እያለ ከፍ ማድረግ ይቻላል። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? እኛ በጣም ደህና ነን። እንግዲህ እንደሚታወቀው በቻናላችን ላይ ሁሉ ጊዜ ለእናንተ የሚሆኑ ጠቃሚ መረጃዎች ወደ እናንተ በማድረስ እንታወቃለን። ዛሬም እንደተለመደው በተለይ ደግሞ የቡና ቢዝነስ ላይ ላላችሁ ሰዎች ለእናንተ የሚሆን ጠቃሚ የሆነ የቢዝነስ ሀሳብም እንዲሁም ደግሞ የማሽነሪ ጥቆማዎች ይዘንላችሁ መተናል። ወደዚህ ቢዝነስ መቀላቀል እያሰባችሁ ላላችሁ ምን አይነት ማሽነሪዎችን የታገኛለሁ ብላችሁ ላሰባችሁ ሰዎች በሙሉ እነዚህን የቡና ላብራቶሪ ማሽኖች ልናስቃኛችሁ እዚህ ተገኝተናል። እነዚህ ማሽኖች ምን አይነት ናቸው? የት አካባቢ ላይ ማግኘት እንችላለን? ዋጋቸው ስንት ነው የሚለውን ደግሞ ሰፋ አድርገን ይዘንላችሁ መተናል። ፕሮግራሙን ከመጀመሪያው እስከ መጨረሻው እንድትከታተሉ ከወዲሁ እየጋበዝኩኝ ፕሮግራሙን በመምራት ደግሞ አብራችሁ ቆይታ ማደርገው እኔ ሊና አብርሃም ነኝ። በካሜራማን ናኦል አለ። ወደ ፕሮግራሙ ሰላም እንደምን አለ? ሰላም እግዚአብሔር ይመስገን። ራስን አስተዋውቅልን። ዛሬ ደግሞ የት ነው የተገኘ ነው? ስሜ ተግባሩ ግርማ ይባላል። ያለንበት ቦታ ተግባሩና ያሬድ ጓደኞቹ አጠቃላይ የብረታ ብረት ኢንጂነሪንግ ስራ ውጤቶች ድርጅት ውስጥ ነው ያለነው። የዛ ድርጅት ስራ አስኪያጅ ነው። በጣም ደስ ይላል። እስቲ ዛሬ ወደ ድርጅታችሁ ጎራ ብለናል። በድርጅታችሁ ውስጥ ምን አይነት ስራዎችን ነው የምትሰሩት? በድርጅታችን ውስጥ የምንሰራው በብዛት ኮፊ ፕሮሰሲንግ ጋር በተያያዘ የተለያዩ ማሽኖችን እናመርታለን። በብዛት ተኪ ምርቶችን አገሪቷ ውስጥ በተለያየ በኢንጂነሪንግ ቴክኖሎጂ ውስጥ የተለያዩ ሲምፕል ማሽኖችን ሲኤንሲ ማሽኖችን ለተለያዩ ኢንተርፕራይዝ ለተለያዩ ጎጆ ኢንዱስትሪዎች የሚሆኑ ሲምፕል ማሽኖችን በማምረት እንግዲህ እንደማየው ብዙ አይነት ማሽኖች አሉ። እዚህ ስራ ላይ ምን ያህል ጊዜ ነው የቆያችሁት? እዚህ ስራ ላይ ያው ረጅም ዓመት ኤክስፒሪየንስ አለን። ምናልባት በማህበር ተደራጅተን እዚህ ወርክሾፕ መስራት ከጀመረን ምናልባት 3ኛ ወይ 4ኛ ዓመታችን ነው። ባሉን ኤክስፒሪየንሶች ቡና ፕሮሰሲንግ ላይ የተለያዩ ማሽኖችን ስናመርት ቆይተናል። እስካሁን ያለው ነገር ጥሩ ፊድባክ እና ጥሩ መነሳሳት ሆኖብን በዚህ ሰርፍ ላይ የተለያዩ ሰፊ ስራዎች ነው ደግሞ እየሰራን ነው። በጣም ደስ ይላል። እዚህ ጋር የተለያዩ አይነት ማሽኖችን ያለው እስቲ አንድ በአንድ ምን እንደሚባሉ ምን አይነት ስራዎችን እንደሚሰሩ ለምን አገልግሎት እንደሚውሉ አብራራልኝ። በመጀመሪያ የምንሰራቸው ስራዎች ቡና ላይ በ5 ካቴጎሪ የቡና ማሽኖችን እንሰራለን። የምንሰራቸው ማሽኖች ቡና ጫካ ውስጥ መጀመሪያ ከመለቀሙ ጀምሮ ጫካ ውስጥ በሁለት አይነት መልኩ ነው ቡናዎች የሚዘጋጁት፣ በደረቅ መልክና በእርጥብ መልክ። ስለዚህ እርጥቡን ቡና ወይም እሼት ቡናውን የሚፈለፍሉ የእሼት ቡና መፈልፈያዎችን እንሰራለን። ቀጥሎ ቡናው ደግሞ ከደረቀ በኋላ ደረቁን ቡና ወይም ጀንፈሉን የሚፈለፍሉ የጀንፈል መቀሸሪያ ማሽኖችን እናመርታለን። ከዛም በመቀጠል ደግሞ በሁለተኛ ደረጃ እነዚህን ቡና ደግሞ ከተለያዩ ማህበራት ተረክበው ኤክስፖርተሮች ወደ ውጭ አበጥረው የሚልኩበትን የማቀነባበሪያ ሮስቲንግ ፕላንቱን ማሽኖችን እናመርታለን። ከዛም ደግሞ ላብራቶሪ ላይ እነዚህ ኤክስፖርተሮች ቡናዎችን ቴስት የሚያደርጉባቸውን የኦፊስ ማሽኖች የላብራቶሪ ማሽኖችን እናመርታለን። ቀጥሎም ሴት ጨምረው ቡናን ቆልተው ደግሞ ለሚያከፋፍሉ ወደ ውጭ ለሚልኩ ደግሞ የተለያዩ የዘመናዊ የሆኑ የቡና የመቀያ ማሽኖችንና የመፍጫ ግራይንዲንግ ማሽኖችን እናመርታለን።
ቡና ላይ በእነዚህ ካታጎሪዎች እንግዲህ ሰፊ ስራ እየሰራ እንገኛለን። ስለዚህ አሁንም እዚህ ፊት ለፊታችን ምናልባት ያሉ ማሽኖች የተለያዩ ማሽኖች ናቸው። እዚህ ጋር በፊት ለፊት የምናያቸው ማሽኖች የቡና የላብራቶሪ የኦፊስ ማሽኖች ናቸው። አነስ ያለ ሳይዝ ኖሯቸው ላብራቶሪ ውስጥ የምንጠቀማቸው ማሽኖች ናቸው። ለምሳሌ ቡናው መጀመሪያ ምናልባት እዚህ ጋር ሃለር ማሽን አለ። እነዚህ ምክንያቸው እነዚህ ሃለር ማሽን ቡናው ከጫካ በእሼት ወይ በጀንፈል መልክ ይመጣል። ያንን የሚፈለፍል አፓርችመንቱንም ወይ ጀንፈሉንም የሚፈለፍል ማሽን ነው። በዚህ ከተፈለፈለ በኋላ ቡናው እዚህ ማኑዋል ሮስት ወንፊቶች አሉ። በእነዚህ ሲቮች ደረጃ ይወጣላቸዋል። ቁጥሮች እያየሁ ነው ያለሁት። የተለያየ ቁጥር አለ። ምንድነው ልዩነታቸው? ማጣሪያ ነው ወይስ ምን አይነት አገልግሎትስ ነው የሚሰጠው? እዚህ ላብራቶሪ ምንድነው የማኑዋል ሶርት ማሽን ነው። ሞር በብዛት 14 ቁጥር ለኢትዮጵያ ቡና 14 ቁጥር ነው የሚፈለገው። የፍሬውን የመተለቅ ሁኔታ በዚህ ነው ግሬድ የሚያደርጉት። እኩል የሆኑ ቡና የተለያዩ ቡናችን ፍሬው ተለቅ ያለ ነው ቀጫጫ ነው የሚለውን ግሬድ የሚያደርጉበት ነው። የራሱ የሆነ ኳሊቲ ስላለው ማለት ነው። ስለዚህ በእነዚህ ከ12 ጀምረን እስከ 19 ድረስ ከስተመር በሚፈልገው በሙሉ ሴትም ሊሆን ይችላል፣ ተናጥልም ሊሆን ይችላል። እነዚህ ከውጭ የሚመጡ የፔናሊስት የሚባል ብራንድ አለ። ያንን ኮፒ አድርገን እዚህ ሀገር ውስጥ እየሰራን ነው። ለምን ከውጭ ሲመጣ በጣም በውድ ዋጋ ነው የሚመጣው፣ በጣም በብዙ ዶላር ነው የሚገባው። ያ ግን በቀላሉ እዚህ ሀገራችን በሚገኝ በዋንዛ እንጨት አሳምረ ነው ኳሊቲውን በጠበቀ መልኩ ላይን በሚማርክ ሁኔታ ሰርተ ነው። እነዚህም ፉድ ግሬድ ማቴሪያሎች ናቸው። ቁጥሮቻቸውንም ስታንዳርዱን በጠበቀ በሴሚሲ ኢንግሪቭ አድርገን ሰርተን ለተጠቃሚዎች ያቀረብን ነው። ስለዚህ የላብራቶሪ የቡና ላብራቶሪ ላይ በዋነኝነት ይሄኛው ያስፈልገናል። እነዚህ ማኑዋል ሲቮች በጣም ያስፈልጋሉ። እንደ አንድ መስፈርት የሚጠቀሙበት እንትን ነው። ከዛ በዚህ ቡናው ግሬድ ከወጣለት በኋላ ቀጥታ ወደ ሮስተር ነው የሚሄዱት፣ ወደ መቁላት ነው የሚሄዱት። ቡናውን ካዩት በኋላ እነዚህ የተለያዩ ሮስተር ማሽኖች ናቸው። ባለ 1 ድረም፣ ባለ 2 ድረም፣ ባለ 3 ድረም ተብሎ እንደየሰው ፍላጎት ናሙናዎችን የሚሰሩበት የሚቆሉበት ሮስተር መቁያ ማሽን ነው። እንደምናየው ዲጂታል ነው። ለኦፕሬተሩ ምቹን ሆኖ የተዘጋጀ ነው። በሚፈልገው ቴምፕሬቸር ራሱ ኮንትሮል እያደረገ የቡናውን የብስለት ደረጃ ኮንትሮል እያደረገ ቡናውን መቁላት የሚችል ነው። በኤሌክትሪክም በጋዝም ሂት ሶርስ ማሽኖቹን ማዘጋጀት ይቻላል እንደ ከስተመር ፍላጎት። ከዛ በዚህ ከተቆላ በኋላ መጨረሻ ግራይንዲንግ ማሽን አለ። እዚህ ላብራቶሪ ግራይንዲንግ ማሽን አለ። በዚህ ላብራቶሪ ግራይንድ ደግሞ ቡናው የሚፈልጉት የልመት ደረጃ እዚህ ጋር አጀስት ማድረግ ያለው 1 ቁጥር ላይ 2 ቁጥር ላይ ያሉ እንደሚፈልጉት የልመት ደረጃ ቡናው በዚህ ይፈጫል። ከተፈጨ በኋላ በካፕ ቡናውን ይቀምሱታል። ምን አይነት ፍሌቨር እንዳለው ካዩ በኋላ የራሳቸውን ስታንዳርድ ያወጡልታል ማለት ነው። እነዚህን ለመስራት የሚያስችል የላብራቶሪ ማሽኖችን እናመርታለን። በስፋትም ኤክስፖርተሮች ከኛ እየወሰዱ እየተጠቀሙበት ይገኛሉ። በጣም ደስ ይላል። እዚህ ጋር እንግዲህ እዚህ ጋር 3 አለ፣ እዚህ ጋር 1 አለ፣ 2 አለ። አገልግሎት አሰጣጣቸው ይለያያል ወይስ ምንድነው? በተለያየ ቁጥር የቀረበበት ምክንያት። ከዛ በተጨማሪ ደግሞ ምን ያህል ኤሌክትሪክ ዋት ነው የሚወስዱት? ሁሉም እንግዲህ የተለያዩ ናቸው። ስለሱም ንገረን። ባለ 1 ባለ 2 ድራም የሚባለው ምንድነው? ምናልባት ባለ 1 ድራሙ በአንዴ 1 ናሙና ነው መስራት የሚችለው። ለምሳሌ እርጋ ጨፌን 1 ደረጃ ቡና ከሆነ 1 ናሙና ነው፣ 1 ድራም ስለሆነ 100 ግራም ቡናን ነው ለላብራቶሪ የሚጠቀሙት 100 ግራምን ቡና በአንዴ መቁላት ይችላል ማለት ነው። ባለ 2 ሲሆን 2 የተለያዩ ናሙናዎችን መቁላት ይችላል ማለት ነው። እዚህ ጋር የእርጋ ጨፌን፣ እዚህ ጋር ምናልባት የጂማን ሊሆን ይችላል። ላብራቶሪ ሲሰሩ የተለያዩ ናሙናዎችን በአንድ ጊዜ 2 መቁላት ይችላሉ። 3 የድረሙ በበዛ ቁጥር የናሙናው ብዛት ነው ማለት ነው። ላብራቶሪ እና የሚፈጁት እነዚህ በቤት ቆጣሪ የሚሰሩ ናቸው። በጣም ትንሽ ዋት ነው። ለኦፊስ ተብሎ ስለሆነ የተዘጋጁት በሲንግል ቆጣሪ መስራት የሚችሉ በጣም ትንሽ ሞተሮች ናቸው። ግማሽ ፈረስ ጉልበት ጊርቦክስ የሆኑ ሞተሮች ናቸው ያሉት። ምናልባት ሂት ሶርሱ እነዚህ በኤሌክትሪክ ሲሆን ምናልባት 1500 ዋት ሊጠቀም ይችላል። ትንሽ ፍጆታው ምናልባት ዋት የሚጠብሰው ቡናውን የሚጠብሰው ፓርት በኤሌክትሪክ የሚሆን ከሆነ እስከ 1500፣ በጋዝ ከሆነ ደግሞ ጋዝ ኤልቺፒ ጋዝ ተጠቅሞት በጋዝ እንዲሰራ ይችላል። ያለው ነገር በጣም ደስ ይላል። በሁለት አማራጭ ነው የቀረበው። በሁለት አማራጭ። እነዚህ ማሽኖች የትኛው የቡና ዘርፍ ላይ ያሉ ሰዎች ናቸው በብዛት የሚወስዱት? ቀደም ብለህ እንደተናገርከው ግብርና ላይ ያሉ አሉ፣ ቡናን ከቦታው ዘርተው አሳድገው የሚያመርቱ ሰዎች አሉ። ከዛ በተጨማሪ ደግሞ እዚህ ላይ እሴት ጨምረው ከተማ ላይ ሊሆን ይችላል፣ የትኛውም የሀገራችን አካባቢ ላይ ሆነው ደግሞ ቡናውን እሴት ጨምረው ወደ ውጪም ሀገር ውስጥ የሚሸጡ ሰዎች አሉና እነዚህ ማሽኖች በዋነኝነት የሚፈልጉት የትኞቹ ናቸው? እነዚህ እንዳልኩሽ የኦፊስ ማሽኖች ናቸው። ለኦፊስ አገልግሎት ለላብራቶሪ አገልግሎት ብለን ነው የሰራነው። ለምን የመቁላት አቅማቸው 100 ግራም ነው። ከዛ በላይ እንትን ስለማይል ሞር ለላብራቶሪ አገልግሎት ነው። ግን ሴት ጨምረው ቡናን ለሚቆሉ ሰዎች ደግሞ ከ100 ግራም እንዳያችሁት ከ100 ግራም እስከ 120 ኪሎ በባሽ ነው የሚሰራው። እስከ 120 ኪሎ ድረስ
ማሽኖችን ማምረት እንችላለን። እኛ ደግሞ ማሽኖችን ስናመርት ከስተመር ቤዝድ የሆነ አገልግሎት ስለሆነ ያለን ከስተመር በሚፈልገው ብራንድ የተለያዩ ብራንዶች አሉ። የጆርዳን ብራንድ የሚባል ማሽኖች አሉ። የቱርክ ብራንድ የሚባሉ ማሽኖች አሉ። የኢሮፕ እና ፕሮቫት የሚባሉ ብራንዶች አሉ። ስለዚህ ከስተመር በሚፈልገው ኳሊቲ እና በሚፈልገው ስታንዳርድ ነው ማሽኖችን የምናዘጋጀው። ለምሳሌ ቡናን እሴት ጨምረው ለሚሰሩ ሰዎች ከሚፈልጉት ኪሎ ጀምሮ 2 ኪሎ ሊሆን ይችላል እንዳልኩሽ እስከ 120 ኪሎ እንሰራለን። ስለዚህ ብራንዱንም ከስተመር በሚፈልጉ የጆርዳን ብራንድ ሲሆን በአንድ ሞተር ሰሚ መካኒካል የሆነ ማሽን አንድ ሞተር ነው የሚጠቀመው። ማቀዝቀዣውንም ድረሙንም የተለያዩ ፋኖችንም ያቹ ሞተር ነች። ስለዚህ መካኒካል የሆነ ሰሚ መካኒካል የሆነ ነገር ነው። ምናልባት ተከራይተው እንዲህ ለሚሰሩ የቆጣሪ ችግር ላለባቸው ምናልባት ሊሆን ይችላል። ግን ኦፕሬት የሚያደርገው ሰው ሳይቸገር ቡናውን ቆልቶ ትክክለኛውን ቁሌት ስታንዳርድ ጠብቆ መቁላት የሚያስችል ቴክኖሎጂ የተገጠመለት ነው። ቱርክ ማሽኖች ደግሞ ምናልባት አንድ መቀያ ማሽን በትንሹ 4 የተለያዩ ሞተሮች ያስፈልጉታል ከኤት ሶርስ ውጪ። እነዛን 4 የተለያዩ ሞተሮችን ኢንዱስትሪያል በሆነ በኮንታክተር ምናምን ተገናኝቶ አውቶም ማኑዋልም አድርጎ መጠቀም እንዲችሉ ዲጂታላይዝድ የሆነ ማሽን ነው። ምናልባት የኢሮፕ ማሽኖች ደግሞ እነ ፕሮቫት ከሆኑ ደግሞ ቡናው ሲቆላ ኮምፒውተራይዝድ የሆነ የተቆላበትን ዳታ ከኮምፒውተር ጋር አገናኝቶ ዳታውን መውሰድ እንደዚህ አይነት ቴክኖሎጂዎች የተገጠሙለት ነው። ስለዚህ ማሽኑ ላይ እቃ በጨመርንለት ቁጥር እየዘመነ ስለሆነ የሚሄደው የኮስቱም ሁኔታ እንደዛው እየጨመረ ይሄዳል ማለት ነው። ስለዚህ ከስተመር ባለው አቅም ባለው ፍላጎት መሰረት ተነስተን ነው ማሽኖችን ዲዛይን አድርገን የምናመርተው። በጣም ደስ ይላል። እሺ እንግዲህ እዚህ ጋር ወደ ቡና መፍጫው ማሽን ላይ ደርሰን ነበረ። እዚህ ጋርስ በአንድ ጊዜ ምን ያህል ቡናዎችን ይፈጭልናል? እዚህ ጋር 100 ግራም ቡናዎችን ለላቦራቶሪ እንደምናይ ተናግረናል። ይሄኛውስ? እነዚህ ማሽኖች ስናመርት አሁንም እንደየከስተመሩ ፍላጎት ነው። ለምሳሌ በሰዓት 10 ኪሎ እንዲፈጭ የሚፈልግ ከሆነ በሰዓት 50 ኪሎ በሰዓት 1 ኩንታል እንዲፈጭ ከሆነ የተለያዩ እዚህ ውስጥ ጥርሶች አሉ። እነዚህ ጥርሶች ናቸው ቡናን ሲፈጭ የራሱ ሆነ ስታንዳርድ አለው። ያን ስታንዳርድ ጠብቀን ቡናን መፍጨት አለብን። ለምን ቡናን ስንቆላው ተጠንቀን ነው የምንቆላው። ለምሳሌ ቡና ሲቆላ በትንሹ 4 አይነት እንትኖች ነው። በጣም ላይት የሆነ ቁሌት ይቆላል፣ ሚዲየም የሆነ ትንሽ ዳርክ የሆነ ቀጠሮ ብላክ የሆነ ብለን ተጠንቀን ቡናውን ከቆላን በኋላ ስንፈጭም መጠንቀቅ አለብን። ለምን በጣም ሚዲየም ብለን የቆላነውን ቡና በምንፈጭበት ማሽን ችግር የተነሳ ቡናውን ዳርክ አድርጎት ወይ አጥቁሮት የሚያወጣው ከሆነ ስታንዳርድ የሆነ መፍጫ አልተጠቀምንም ማለት ነው። ስለዚህ እነዚህ መፍጫዎች ስታንዳርድ ለቡና ተብሎ የተዘጋጁ መፍጫዎች ናቸው። መፍጨት ሂደትን በተለያየ ነገር ልንፈጨው እንችላለን። ሰው ጤፍ በሚፈጭበት መፍጫ ቡናን ይፈጫል። የተለያየ ሃመር ታይፕ ሆነው ቡናን ይፈጫሉ። እነዛ የራሱ የሆነ ቡናው ላይ ከለር ላይ የሚያመጡት ችግር ስላለ ቡና በራሱ ለቡና ተብሎ በተዘጋጀ ማሽን መፈጨት ይችላል። ስለዚህ እነዚህ ብለዶች ቡናን ለመፍጨት የሚችሉ ጥርሶች ናቸው። እነዚህ ጥርሶች ናቸው እዚህ ውስጥ ያሉት። እነዚህ ጥርሶች ሳይዛቸው ባነሰ ቁጥር ሳይዛቸው በበዛ ቁጥር የመፍጨት አቅማቸው ይለያያል። ለምሳሌ አሁን እዚህ ማሽን ውስጥ ያለው ምናልባት በጣም ትንሽ እችን ዲያሜትር የምታያል እንደዚህ አይነት ጥርስ ነው ያለው። ስለዚህ የመፍጨት አቅሟ ለላቦራቶሪ ተብሎ ስለሆነ የተዘጋጀችው ምናልባት በሰዓት እስከ 2 ኪሎ 3 ኪሎ ድረስ የመፍጨት አቅም ነው። ሌላ ይሄንን ማሽን እንደ ፍላጎት በሰዓት እስከ 2 ኩንታል 50 ኪሎ 60 ኪሎ እያለ ከፍ ማድረግ ይቻላል። እንደ ከስተመሩ ትዕዛዝ ማሽኖቹ በእንደዛ ይዘጋጃሉ። እነዚህም የላቦራቶሪ ማሽኖች እነዚህ ሃለር ማሽን የምንላቸው ነው። እነዚህ ሃለር ማሽኖች በሁለት አይነት መልኩ ነው ያዘጋጀናቸው። ቴብል ታይፕ እና ቤንች ታይፕ ብለን ያዘጋጀናቸው። ቴብል ታይፑ 1 ሜትር በ1 ሜትር ስፔስ ይፈልጋል እና የራሱ ጠረጴዛ ኖሮት ጀንፈሉንም ሸሚዙንም የመፈልፈል አቅም አለው። ለላቦራቶሪ ብለን ያዘጋጀነው በጣም ፈጣን ነው። ቡናውን እዚህ ውስጥ ነው የምንጨምረው። የሚፈለፈለውን ቡና እዚህ እንጨምራለን። የተፈለፈለው ቡና በዚህ ውስጥ ነው የሚወርደው። ንጹህ የተፈለፈለ ቡና በዚህ ይወርዳል። ገለባውን በእነዚህ ፋኖች አማካኝነት ይወስደውና እዚህ ገለባ ቤት አለው። ቢሮ ውስጥ ደግሞ ስለሆነ እነዚህ ነገሮች የሚከናወኑት ቡናው ሲፈለፈል በጣም በውስጡ ብዙ አቧራ አለ። ስለዚህ እነዚህን አቧራ ደግሞ ቢሮ ውስጥ ስለሚረብሽ እዚህ ጋር ሳይክሎን ገጥመንለታል። ይሄ ሳይክሎን እነዛን አቧራዎች ፊልተር አድርጎ ቆሻሻውን ለብቻ ታች ያስቀምጠዋል። ንጹህ አየር 100% የተጣራ አየር ወደ ውጭ ያወጣል። ቢሮ ውስጥ በማይረብሽ ሁኔታ ለኦፊስ ተብሎ የተዘጋጀ ማሽን ነው። ይሄኛውም ቤንች ታይፑም ምናልባት ስፔስ ለሌላቸው ቤንች ላይ የራሳቸው ጠረጴዛ ላይ ያስቀምጠዋት ተመሳሳይ ነው። የሳይዝ ልዩነት ነው ያለው። ሁለቱንም ጀንፈሉንም አፓርትመንቱንም የመፈልፈል አቅም አለው። ቆሻሻውንም ሰብስቦ ፊልተር አድርጎ የራሱ ቆሻሻ ማስቀመጫ አለ። ይሄ ቆሻሻ ማስቀመጫው ሲሞላ ለምሳሌ ይሄ ከ10 ኪሎ ከ20 ኪሎ በላይ ከፈለፈሉ በኋላ ቆሻሻዋ ገለባው ስለሚሞላው ያንን እየደፉ የሚገጥሙበት ሲስተም እና ፊልተር የሚያደርግ ሲስተም የተገጠመለት ነው። ለኦፊስ ምቹ ሆኖ የተዘጋጀ ማሽን ነው። በጣም ደስ ይላል።
እንግዲህ አገራችን ላይ የቡና ስራ የታወቀ ነው፣ የኢኮኖሚ ዋልታም ጭምር ነው ብለን የምንለው። አንድ ሰው ወደ ቡና ቢዝነስ መግባት ቢፈልግ በቅድሚያ ምን አይነት ማሽነሪዎች ያስፈልጉታል? በካፒታል ደረጃስ ደግሞ ምን ያህል ካፒታል ያስፈልገዋል? ለምሳሌ ቡና ቀመሳ ላይ አሁን ትምህርት ቤቶች እየተከፈቱ ነው ያሉት። እሴት ጨምሮ የመሸጥ እውቀታችን ከፍ እያለ ነው። ድሮ ንጹህ ቡና ነበር ምንሸጥ፣ አሁን ደግሞ እሴት ጨምረን እየሸጥን ያለ ነውና እንደው እሴት ጨምረው መሸጥ ለሚፈልጉ ወይም ደግሞ ትምህርት ቤት መክፈት የሚፈልጉ ሰዎች ካሉ በካፒታል ደረጃ ምን ያህል ያስፈልጋቸዋል? ከዛ በተጨማሪም ደግሞ የትኞቹ ማሽኖች መጀመሪያ ይዘው መጀመር ይችላሉ? ቡና እንግዲህ ሰፊ ኢንዱስትሪ ነው። ከትልቅ ኢንቨስተር ጀምሮ እስከ ትንሽ ጀበና ቡና መንገድ ላይ እስከሚሸጡ ድረስ ሁሉም በቡና ዘርፍ ላይ ይሰማራሉ። ሁሉም እንደየደረጃቸው የተለያዩ ማሽኖች ያስፈልጓቸዋል። ስለዚህ እኛ ጋር በትልልቅ ኢንቨስት አድርገው ቡና ላይ ለሚገቡ የተለያዩ ለማህበራትም የሚሆኑ የተዘጋጁ ማሽኖች አሉ እንዳልኩሽ። ስለዚህ ስሞል ቢዝነስም ደግሞ ከጀበና ቡና ጀምሮ ለሚሰሩ ደግሞ የሚሆኑ ለነሱ የሚመጥን ለስራቸው ደግሞ ቅልጥፍናና ተጨማሪ ቢዝነሳቸውን የሚያሰፉበትን የተለያዩ ማሽኖችን እናመርታለን። ስለዚህ ቡና ገበያ ላይ አዋጭ ቢዝነስ ነው። ለሀገራችንም ትልቅ የኢኮኖሚ የጀርባ አጥንት ነው። ብዙ ሰዎችም እየተለወጡበት በጣም ትልቅ ደረጃ እየደረሱበት ያለ ቢዝነስ ስለሆነ በቡናው ዘርፍ ላይ የተለያዩ የቁሌት አገልግሎት እየሰጡ የተለያዩ የኪራይ አገልግሎት ቡናን እየቆሉ እያሸጉ ለተለያየ ድርጅቶች እየሸጡ ብዙ ጥቅም እያገኙ ስለሆነ እኛ ጋር መጥተው ከውጪ ሲመጡ እነዚህ ማሽኖች በጣም ኤክስፔንሲቭ ነው። ቡና ላይ በጣም የቡና ማሽኖች የዓለም ገበያ ላይ በምናይ ሰዓት ጎግል በምናደርግ ሰዓት በጣም ውድ ማሽኖች ናቸው። ለምን አንድ ማሽን ምናልባት እስከ 40 ሚሊዮን ድረስ የሚያወጡ ትልልቅ ማሽኖች አሉና አንድ የመቆያ ማሽንም በቃ እስከ 5 ሚሊዮን 3 ሚሊዮን እስከ 10 ሚሊዮን ምናምን የሚሸጡት በጣም በሚሊዮን ደረጃ ነው። እኛ ግን ከውጭ የሚመጡ ማሽኖችን ሃይ ኮፒ አድርገን ኢንጂነሪንግ ኮንሴፕታቸውን ሳይለቅ ለኦፕሬት ምቹ ሆኖ ከውጭ ከሚመጡት በ5 እጥፍ ከዛ በላይ ቀንሰን ነው ዋጋ እየሸጥን ያለነው። ለምሳሌ ይሄ የምታዩ የጆርዳን ብራንድ የምንለው ማሽን ነው። ይሄ ማሽን መካኒካል ማሽን ነው። በአንድ ሞተር ነው የሚሰራው። ምናልባት ከውጭ ቢመጣ ከጆርዳን ቢመጣ 15 ኪሎ ነው በአንድ የሚቆላው። ከውጭ ቢመጣ ምናልባት ከረንት ላይ አሁን አሊባባ ላይ ጎግል ብናረግ ምናልባት እስከ 1.8 ድረስ አካባቢ ግዢ ብቻ ሊሆን ይችላል። እስከ 1.8 ትራንስፖርት አለ። እነዚህ ነገሮች ሲሆኑ ቢያንስ እስከ 2 ሚሊዮን አካባቢ ሊፈጅ ይችላል ማለት ነው። ስለዚህ ይህንን ማሽን እኛ በ5 በ6 እጥፍ ቀንሰ ነው እየሸጥን ያለው። ከአገልግሎትም ከቆይታም አንጻር ኢንጂነሪንግ ኮንሴፕቱም በውስጡ ያሉ ኤሌመንቶች እያንዳንዱ ፓርት ከውጭ ካሉት ማሽኖች እንደውም በተሻለ አንዳንድ ማሽኖችንም እኛ የተከላ ስራ ከውጭ የሚመጡ ማሽኖችንም የመጥቀም የተከላ ሜንቴናንስም ስለምንሰራ ችግሮቻቸውንም ስለምናቅ እነዛን ችግሮች ሁሉ ሶልቭ እያደረግን የኛ ማሽን ላይ እነዛ ችግሮች እንዳይደገሙ እያስተካከልን ማስተካከያ ከኛ ከሀገራችን ነባራዊ ሁኔታ ጋር እንትን እያደረግናቸው ነው ማሽኖችን ዲዛይን የምናደርገው እና የወሰዱ ሰዎችም እስካሁን ጥሩ ፊድባክ ነው። ብዙ ቦታ እነዚህ ማሽኖች ገብተዋል። እስካሁን ምንም አይነት ችግር ሳይኖር እየሰሩበት ነው እና ጥሩ ነገር ነው ያለን። በጣም ደስ ይላል። እንግዲህ ቀደም ብለን እያወራን የነበረው የቡና ላብራቶሪዎች ላይ ስለሆነ አንድ ሰው የቡና ላብራቶሪ ስራዎችን መስራት የሚፈልግ ከሆነ ማሽኖቹን ለመግዛት ምን ያህል ካፒታል ያስፈልገዋል? ቅድም እንዳልኩሽ ነው በካፒታል ደረጃ ሳይሆን ለምሳሌ ባለ አንድ ድረሙን ማሽን ሞር ከፕሮቫት እና ምናልባት ከቱርክ ማሽኖች ጋር ተመጣጣኝ የሆነ ኮፒ አድርገን ነው የሰራነው ማሽን ነው። አሁን ፕሮቫት ለምሳሌ ባለ አንድ ድረሙ ከውጭ መጥቷውን እዚህ ሲሸጥ ከረንትሊ ኢትዮጵያ ውስጥ እየተሸጠ ያለው ምናልባት ከ1 ሚሊዮን እስከ 1.1 ድረስ እቺ ማሽን እየተሸጠች ነች። አንዷ ባለ አንድ ድረሟ ማለት ነው። ባለ 2 ሲሆን ባለ 3 ሳን ያው እየጨመረ ይሄዳል ማለት ነው። እኛ ይሄንን ማሽን ራሱን ሃይ ኮፒ አድርገን አመሳስለነው ቴክኖሎጂው ተመሳሳይ ሆኖ ምናልባት እስከ 160 በዛ አካባቢ ነው እየሸጥን ያለነው ከባት በፊት ማለት ነው። ስለዚህ ልዩነቱ በጣም እንትን ነው። ስራው ተመሳሳይ ነው። አገልግሎት የሚሰጠው ከዛኛው ማሽን ጋር ተመሳሳይ ነው አገልግሎት ነው። የብራንድ ልዩነት ነው እንጂ ያለው የኢንጂነሪንግ ኮንሴፕቱ አንድ አይነት ነው። በጣም ደስ ይላል። እነዚህ ማሽኖች ሰዎች መግዛት ቢፈልጉ ምን ያህል ጊዜ ነው ጋራንቲ የምትሰጡት? ችግር ቢያጋጥም አንዳንድ መበላሸቶች ቢኖሩ ወይም ሌላ ነገር የቴክኒክ ችግሮች ቢኖሩ እናንተ ምን አይነት ድጋፍ ትሰጣላችሁ? እኛ ጋር በጋራንቲ ጉዳይ ላይ ስንጀምር ከከስተመር ጋር ዲል አድርገን ነው ማሽን በሚፈልገው ስታንዳርድ ይሰራልኝ ብሎ እኛ ጋር የሚመጣው። ስለዚህ ያ ማሽን ለሚፈልገው አገልግሎት ለሚፈልገው ዓላማ እስከሚሆን ድረስ ሁሌ አብረን ነው ያለነው። በወረቀት ላይ የ6 ወር የ1 ዓመት ከተፈለገ እንደዛ መስጠት ይቻላል። ግን እኛ ምንድነው ከስተመር ቤዝድ ስለሆነን ከስተመሩን ለሚፈልገው ዓላማ እስከሚሆን ድረስ ሁሌ ከጎኑ ነው ያለነው። የሚያጋጥሙ ቴክኒካል ችግሮች ቢኖሩ የጊዜው ሜንቴን የማድረግ የማስተካከል እስከዚህ ደረጃ ድረስ አብረን ነው ያለነው።
ስለዚህ እነዚህ ማሽኖች ለሚፈለግላቸው ዓላማ እስከሚውሉ ድረስ ከተቋሙ ጋር አብረን ስራዎችን እንሰራለን ማለት ነው። መልካም እንግዲህ የቀሩትን ማሽኖች ደግሞ ተራ በተራ እስቲ ዋጋቸውን እናንሳ። ከውጪ ካሉት ጋርም በንጽጽር ማንሳት እንችላለን። አሁን ውጪ ምን ያህል ይሸጣል? እዚህ ደግሞ በምንም አይነት አገልግሎቱ ሳይቀየር ሲሰራ ዋጋው ስንት ነው የሚለውን እናንሳች። የቡና መቁያ እሺ፣ እነዚህ የቡና መቁያ ምናልባት እቺ ስሞል ሳይዝ ነች፣ ለላብ እና ለተለያዩ ስሞል ሳይዝ ተደርጋ የተሰራች ነች። እኚህ ማሽኖች ከውጪ ሲመጡ ምናልባት እስከ 400-500 ሺህ ብር ድረስ እዚህ ሊሸጡ ይችላሉ። እኛ ግን ምናልባት በ180 ወይ በ170 ድረስ አካባቢ ውስጥ እየተሸጠ ያለ ነው። እነዚህም ሲቮች ከውጪ ሲመጡ ምናልባት ሙሉ ሴቱ ከውጪ ሲመጣ ምናልባት እስከ 250 ሺህ ብር አካባቢ ድረስ ይደርሳል። እኛ በፒስ ምናልባት አንዷን በ6 ሺህ ብር እንሸጣታለን። ምናልባት በሴት ሲሆን ወደ 40 ምናምን ሺህ ብር አካባቢ ማለት ነው። ትልቅ ልዩነት ነው ያለው። ዲፈረንሱ ራሱ ኳሊቲ ሆኖ በእንደዚህ አይነት ኳሊቲ ነው እየሸጥን ያለ ነው። ሌላው እነዚህ ሀለር ማሽኖችን እኛ ይሄንን ቤንች ታይፑን በ175 ሺህ ብር ነው እየሸጥን ያለ ነው። ይሄ ቴብል ታይፕ ነው። ያ ቤንች ታይፑን ደግሞ በ160 ሺህ ብር ነው ከባት በፊት እየሸጥን ያለ ነው። ከውጭ ሲመጡ እነዚህም ኦልሞስት በሚሊዮን አካባቢ የሚጠጋ ብር ነው። ኦልሞስት እስከ 800 እስከ 1 ሚሊዮን አካባቢ ሊደርስ ይችላል። ከውጭ የሚመጡ የተለያዩ ብራንዶች ቢኖሩ መካከለኛ ብራንድ የሚባለው ከውጭ የሚመጡ ማሽኖች ቢኖሩ ደግሞ ይሄ የኛም ፈጠራ ነው። እንደኛም አድርገው አይሰሩም። እነዛ ገለባውንና ሲለዩ እነዚህ የኛ አይዲያዎች ናቸው። የራሳችን የኢንጂነሪንግ ቲም ማሽኑን ያበለጸገው ማሽን ነው። ከውጭ ሃይ ኮፒ ያደረግነው አይደለም። ከውጭ የሚመጡ ሀለሮች እንደኛ ፍጥነትም የላቸውም፣ ደካማም ናቸው። አቧራም የመለየት እንደዚህ ፊልተር የማድረግ እንደዚህ አይነት ሲስተም የላቸውም። በዛም በጣም እንበልጣቸዋለን። በዋጋም የኛ በጣም ያነሰ ዋጋ ነው። በጣም ደስ ይላል። እንግዲህ ቆንጆ ቆይታ ነበረን። ስለ እያንዳንዱ ማሽን በቂ ማብራሪያ ነው የሰጠኸኝ። በስተመጨረሻ ደግሞ ማለት የምትፈልገው ነገር ካለ እድሉን ልስጥህ። ምንድነው ቡና ላይ ያው እንዳልኩት በ5 ካታጎሪ እንሰራለን ብለናል። እስካሁን 4ቱን ካታጎሪ ጠብቻለሁ። የጫካ የእሸትና የደረቅ መፈልፈያዎችን እንሰራለን። ለፕሮሰሲንግ ማሽን ደግሞ የተለያዩ ፕላንቶችን እንተክላለን። ቀጥሎ ለላቦራቶሪ ደግሞ የሆኑ የኦፊስ ማሽኖችን እንሰራለን። እስቴት ለሚጨምሩን ደግሞ ሞቀያ ማሽኖችን እና ግራይንዲንግ ማሽኖችን እናመርታለን። ሌላው አምስተኛው ደግሞ በቡናው ዘርፍ ላይ ከውጭ የሚመጡ የተለያዩ ማሽኖችን ኢንስቶል የመቅጠም ስራ የኢሬክሽን ስራ እንሰራለን እና የሜንቴናንስ ስራ ከውጭ የሚመጡ ማሽኖችን ሞር ከቡና ጋር በተገናኘ ሞር ሰፊ ኤክስፒሪየንስ አለን። እነዚህ ነገሮች ያው በስፋት እንሰራለን። በጣም ደስ ይላል። አመሰግናለሁ ለሰጠኝ ጊዜና ማብራሪያ። ከእናንተ እነዚህ ማሽኖች መግዛት የሚፈልጉ ሰዎች አድራሻችሁን የት ማግኘት ይችላሉ? ስልክ ቁጥርም እንደዛው። እሺ፣ አድራሻችን ያው ጎፋ ኢንዱስትሪ መንደር ውስጥ ነው የምንገኘው። እኛን ለማግኘት ስክሪኑ ላይ በተቀመጠው የተለያዩ ስልኮች ደውለው ኮንታክት ማድረግ ይችላሉ። በአካልም ወርክሾፓችን ድረስ መጥተው ያለውን ነገር መጎብኘት ማየት ይችላሉ። እሺ፣ በጣም አድርጌ አመሰግናለሁ። ውድ ተመልካቾቻችን ስለ ቡና ላቦራቶሪ ማሽኖች የነበረን ቆይታ ይሄንን ይመስል ነበር። እናንተም ስለ እነዚህ ማሽኖች ጥሩ የሆነ መረጃ እንዳገኛችሁ አስባለሁ። እነዚህ ማሽኖች የምትፈልጉ ከሆነ ከታች ባለው ስልክ ደውሉልን። በየጊዜው ደግሞ እንደነዚህ አይነት ጠቃሚ መረጃዎች ወደ እናንተ እንዲደርስ ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩ።